በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አይንተ እግዚአብሔር ካህናት፣ አኀው ዲያቆናት፣ ምዕመናን ሁላችሁ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁንልን። እንደምን አላችሁ? ለዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። በተከታታይ የሚሰጡትን ትምህርቶች የነፍስ ቁስል ፈውስና የሥጋ ቁስል ፈውስ በሚል በሁለት አይነት ትምህርቶች በየዕለቱ ወደናንተ የእግዚአብሔርን ቃል አስታውሳለሁ። የነፍስ ቁስል ፈውስ ኦሪት ዘፍጥረት ብለን የጀመርነው ነው። የሥጋ ቁስል ፈውስ ደግሞ የነፍስንም ጨምሮ ስለ ጭንቀት መፍትሄ የምንሰጠው ነው። እነዚህ ሁሉ በየዕለቱ ስለምትከታተሉ ደስ ይለኛል። እግዚአብሔር አምላክ በረከት ረድኤቱን ያድላችሁ። እመቤታችንን አትለያችሁ። የመላእክት ጥበቃ አይራቃችሁ። የነቢያት የሐዋርያት ጸጋ በእናንተ ላይ ይደር። የጻድቃን የሰማዕታት ድካም ተጋድሎና ደም አጥር ይሁናችሁ። የሚያስጨንቃችሁ ሁሉ ከእግራችሁ በታች ይጣልላችሁ። ሀገራችንንም የሰላም ምድር ያድርግልን። እናንተንም በረድኤቱ አይለያችሁ። ይህችን ሰዓት የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የዛሬው ቃል ማስተምራችሁ በመዝሙር 118 ቁጥር 17 ላይ በትእዛዝህ ደስ ይለኛል ቃልህንም አልረሳም በሚል ይሆናል። ለምንድን ነው የፈለኩት? ይሄን የነገውን ትምህርት በጽሞና እንድትከታተሉ ስለምፈልግ ነው። የአንድ ሰዓት ትምህርት ነው የነገው። ስለዚህ እሱ እንድትከታተሉ ስለምፈልግ ሳይቆራረጥ ሙሉ አንድ ሰዓት በአቢላክ ቴሌቪዥን የሚቀርበው እንዲቀርብላችሁ ስለምፈልግ በተለይ በደንብ አድርጋችሁ ማስታወሻ በመያዝ ጭምር እንድትማሩት ስለምፈልግ ነው። ከዛ በፊት እስቲ ያልኩትን የቅዱስ ዳዊት ልብ አምላክ ቃል አንብብላችሁ። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በእኔም ላይ በእናንተም ላይ አድሮ ይኖር። ጎልማሳ መንገዱን በምን ያጸናል? በግዕዙ ላይ ያቀናል ነው የሚለው። በዚህ ያነጻል ይላል፣ ችግር የለውም። በምንት ያረት ወሬዛ ፍኖቶ ይላል። ወጣት መንገዱን በምን ያቀናል ይላል። ቃልህም በመጠበቅ ነው። በግዕዙ ደግሞ ቃልህን በማንበብም ይላል። አንድ ነው። በመጠበቅም በማንበብም ነው። በፍጹም ልቤ ፈለኩህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወረሁ። አቤቱ አንተ ብሩክ ነህ፣ ሥርዓትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ፣ እንደ ብልጥግና ሁሉ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላስላለሁ፣ መንገድህን እፈልጋለሁ። በትእዛዝህ ደስ ይለኛል፣ ቃልህን አልረሳም። ስለ ቃሉ እግዚአብሔር የተመሰገነ ይሁን። በዚች አጭር የልበ አምላክ ዳዊት ቃል መዝሙር 118 ቤት የሚለውን ያነበብኩት ከአሌፍ ቀጥሎ ያለው ማለት ነው። የመጀመሪያው አሌፍ ነው፣ ሁለተኛው ቤት ነው። እንደዛ ያለ ዲሜል ዳሌት እያለ ይቀጥላል። በዚህ ቃል ውስጥ ብቻ እንኳን እስቲ ልብ በሉ። አንደኛ ስለ ቃሉ ስለ እግዚአብሔር ቃል ነው የምነግራችሁ። ጎልማሳ መንገዱን በምን ያቀናል ብሎ ቃልህን በመጠበቅ ነው አለ። አንደኛ ቃልህን በመጠበቅ። ሁለት በፍጹም ልቤ ፈለግኳልና ከትእዛዝህ አታርቀኝ። አሁንም ቃል ትእዛዝ። ሁለተኛ አንተን እንዳልበድል አለና ቃልህን በልቤ ሰወርሁ አለ። ሶስት እንደገና ቃል በዚህ ጋር ብቻ ሶስተኛ ቃል
አቤቱ አንተ ብሩክ ነህ አለና ሥርዓትን አስተምረኝ። አራተኛ ቃል ትእዛዝ። አራተኛ የአፍ ፍርድ ሁሉ በከንፈር የነገሩ የአፍ ፍርድ ቃል ትእዛዝ። በምክርህ መንገድ ደስ ይለኛል፣ በምክርህ ቃልህ ትእዛዝ። ትእዛዝህን አሰላስላለሁ፣ ትእዛዝህ ቃልህ። መንገድን እፈልጋለሁ፣ መንገድህ ቃልህ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ዘፍጥረት 5:22 ቃልህ ትእዛዝህ። በትእዛዝህ ደስ ይለኛል፣ ትእዛዝህ። ቃልህንም አልረሳውም፣ ቃልህ ትእዛዝህ። እዚህ ጋር ብቻ እንኳን አንደኛ ጎልማሳ መንገዱን በምን ያቀናል? ቃል። አንድ ቃል ትእዛዝ። ሁለት ከትእዛዝ አታርቀኝ። ሶስተኛ ቃልህን በልቤ ሰወርሁ። አራተኛ ሥርዓትህን አስተምረኝ። አምስተኛ የአፍህን ፍርድ። ስድስተኛ በምስክር መንገድ ደስ ይለኛል ቃልህ። ሰባተኛ ትእዛዝህን አሰላስላለሁ። ስምንተኛ መንገድን እፈልጋለሁ መንገድ። ዘጠነኛ በትእዛዝ ደስ ይለኛል። አስረኛ ቃልን አልረሳው። በዚህ ቃል ብቻ 10 ጊዜ ተነግሯል። ክርስቲያኖች ለምን ይሄን እንደምላችሁ ልንገራችሁ። ብዙዎቻችሁ ተበላሽታችኋል። ብዙዎቻችሁ የካሃዲው መጀመሪያ ወንጌልም የለው ብሉይም የለው። እነሱ የፈለጉትን ማድረግ ይችላሉ። ህግና ስርዓት የለውም። እንደፈለጋቸው መሆን ይችላል። ጸሎት የላቸው፣ ጾም የላቸው። ተነስቶ አንዱ ያላቸው ማለት ነው። ስለ ሳቅን ጸልይ ካለ ስለ ሳቅ ነው። ስለ ለቅሶና እንባ ምን ጸልይ ካለ ስለ ለቅሶ ነው። እኛ ጋር እንደዛ የለም ወገኖቼ። ቅዳሴ ሲቀደስ ብቻ በትንሹ ከመጽሐፍ ቅዱስ ክፍል እንኳን በትንሹ 5 የመጽሐፍ ክፍሎች ይነበባሉ። ከዳዊት ይነበባል፣ ከብሉይ ከወንጌል ይነበባል፣ ከግብረ ሐዋርያት ይነበባል፣ ከቅዱስ ጳውሎስ መልእክት ይነበባል፣ ከሌሎች ሐዋርያት መልእክት ይነበባል። አያችሁ ክርስቲያኖች፣ ኦርቶዶክስ የእውቀት ቤት ነች። ራስን ለውጥ፣ ራስሽን ለውጥ። አንዳንድ ሰዎች እርግጥ ነው አያስፈልጋችሁም አይደለም፣ ምክር አያስፈልጋችሁም፣ ተግሳጽ አያስፈልግ። መጽሐፉን ራሱ ካነበባችሁት ህይወት እኮ ይለወጣል፣ ይቀየራል እኮ። ከቃሉ ጋር መኖር። ቃልህ ጣፈጠኝ ያለው ልበ አምላክ ጣፈጠኝ እኮ ነው። ቃሉ እኮ ይጣፈጣል፣ ደስ ይላል። ስትሰሙት እኮ አጥንት ነው የሚያለመልመው እኮ የእግዚአብሔር ቃል። ስለዚህ ስታነቡት እኮ ያነባችኋል። መጽሐፍ ቅዱስ እኮ ስታነቡ እሱ ነው የሚያነባችሁ። እናንተ የምታነቡት መስሏችሁ ነው? ያነባችኋል፣ ይበረብራችኋል ህይወታችሁን። ስለዚህ ወሳኝ የሆነው መጽሐፍ ቅዱስን መረዳትና ማወቅ ነው። ለዚህ ነው ኦሪት ዘፍጥረትን የጀመርኩት እኔ። በደንብ አድርጋችሁ እንድትከታተሉ ትፈልጋለሁ። የእግዚአብሔር ቃል ጋር መኖር። አባቶቻችሁ እኮ ዳዊታቸውን ገልጠው ውዳሴ ማርያማቸውን ደግሞ ይጸልያሉ። አንተ መጸለይም አልቻልክም፣ ጊዜ አላጣህ። ድሮ መጽሐፍ የለ፣ መጽሐፍ እጅ ላይ ነው አሁን ያለው፣ እጅሽ ላይ ነው። ውጭ ሀገር ብትኖሩ አገር ውስጥ ትኖሩ የጸሎት መጽሐፍ ይዟል፣ ግን ተቀምጧል። ማንም ይጸልይበት። ነገሩ ታስፈራሩበታላችሁ። ያ ፈሪ ደግሞ ይፈራል እኮ። አለንጋ ቤት ውስጥ እንደምትሰቀል ይፈራ ይል ሕፃን እንደሱ እኮ ነው። አቤት ሲፈራ ሰይጣን እኮ ይፈራል እኮ። የጸሎት መጽሐፍ አስቀምጣችሁ እንኳን ይፈራል። ብትጸልዩማ እንዴት ልታሸሹት እንደሆነ ወቁ። ስትጸልዩ አንብቡ፣ እወቁ፣ ተረዱ። ተራ ነገር ለመስማት ጊዜ ተሰጠ ይለ ተራ ነገር ለመስማት፣ የሰው ሐሜት ለመስማት፣ ጎሲፕ እንዲሆነች ከሌ እንዲሆነ ከሌ ምንም ጥቅም ለማታገኙበት ተራ ነገር እድሜህንም ጊዜህንም ዘመንም ተፈጃለ። ጭንቅላትንም የቁንጫ መራቢያ ታደርገዋለህ። የኃጢአት መናኸሪያ ታደርገዋለህ። ተለወጡ፣ ተቀየሩ፣ ተቀደሱ። ሮሜ 12 ቁጥር 1 ይሄን ዓለም አትምሰሉት እኮ ይላቸዋል። ይሄን ዓለም አትምሰሉት ወንድሞቼ ሆይ አትምሰሉት። ይሄን ዓለም አትምሰሉት። ዓለም ሁሉ ኃላፊ ነው። ዓለሙን ኃላፊ፣ ንብረቱን ኃላፊ፣ እስመ ሁሉ ኃላፊ ሁሉ ያልፋል ይላል። የማያልፈው የእግዚአብሔር ቃል ነው። ይሄን ቃል ያዙት፣ በልባችሁ አኑሩት፣ አሰላስሉት። እንደ ዳዊት አታርቀኝ ከተዛዘ በሉት። ካላነበባችሁ ታዲያ እንዴት ልትሆኑ ነው? አስተማሪዎቹ ሁሉ ደግሞ እናንተ የምትወዱትን ነገር ስላወቁ ጩኸት አድርጉላችሁ። በቃ የእግዚአብሔር ቃል መማር የለም ጩኸት። እከሌ እንዲህ ብሎ እኮ በቃ መልስ ስጠው ባለው በዛ ጋር ኧረ በዚህ ጋር አስገባለት። ትግል ሆነ እኮ ነገሩ። የእግዚአብሔር ቃል ቀረ።
ግማሾቻችሁ ጸበል ነው የምታሳድዱት ጸበል እቤት ያለውን ውሃ እንኳን ጸበል ያደርጋል እግዚአብሔር ይሄን ሲረግሯችሁ ደግሞ ክፍት ይላችኋል ክፍት ይበል ክርስቶስ የሚለውን ህግ ስማ ከክርስቶስ ይልቅ ሰው የበለጠብህ አንተ አይደለም እንዴ ስምንተኛው ሺህ ትውልድ አይደለም እንዴ ሰው በልጦብህ የለም እንዴ ከክርስቶስ ሰው በልጦብሽ የለም እንዴ የእውነት ትምህርት የአፍንጫቸውን እንደ ሻሃኝ ስለሚነዘንዘው ለራሳቸው አስተማሪዎች ያከማቻሉ ተብሎ የተተረተባችሁ የተነገረባችሁ ኮስ እስከምትሆኑ ድረስ አሳዛኝ ናችሁ መምህራን ሰባኪያንስ የኦርቶዶክስ ሚስጥር አለቀ እንዴ የቅዳሴው ሚስጥር አለቀ እንዴ የሳታቱ ሚስጥር አለቀ የማህሌቱ ሚስጥር አለቀ የመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ካበደጋና ታብዳላችሁ እንዴ አስፈላጊውን ትምህርት መስጠት ነው ትምህርቱ ነው እኮ መልስ የሚሆነው እኮ አንዱ ተነስቶ እኮ እንደው መላእክትን ሰደበ እኮ መላእክትን ያ ተነሳና ማርያም የቱን ልትሰማ ነው አዋሳ ያለችው ማርያም ነች ሳውዲ አረቢያ ቢኖር ሳውዲ አረቢያ ያለችው ነው አውስትራሊያ ቢሆን አልገባውም ማስረ ማርያም ኢየሱስ ጭንቅላት ትንሽ ነች ጭንቅላቱም ትንሽ እየነች የተሰብሩዬ እኮ ነው ሱፍ ለብሶ ነው የወጣው አንተ ይሄን ሰምተህ ትነጉዳለህ ይሄን ሰምተህ ትሄጃለህ ወይ ከሌ እንዲህ አለ ወይ እንደዚህ አለ የኛ መምህራን ሰባኪ ወራስ ማራስ ሰውን ስሙ ከማለት በፊት ስማ ኦርቶዶክስ እንቆ የሆነ ጥበብና ዕውቀት አለ ስለመብራን አትናገርም እንዴ ስለ ገብርኤል በእግዚአብሔር ፊት ስለሚቆሙ አትናገርም እንዴ ሰይጣንን ነው የምትዋጋው ሰው ነው የምትዋጋው ሰይጣንን እንዋጋው የሚልከውን ሰራዊቱን የሚያዘምተውን ሰይጣንን እንዋጋው ሰው ላይ አይደለም ማነጣጠር ሰው ላይ አታነጣጥሩ ሰይጣን ላይ እናነጣጥር ለዚህ ነው አንድ ካዲ አንድ ዓለማዊ ስሙን ጠርቼ የማላቀው ልንገራችሁ ለዚህ ነው እንግዲያው ለምን ብዬ ነው መጣራው እግዚአብሔር ያልጠራው ለምን ብዬ ነው መጣራው ያውም ይሄንን ያልተማረው ይሄ ምሁሩን ሀቢሉት ለማያቅ ያቆል መጣም ቅዱስ ነው ዝም ብሎ ይመጣና ይለፈልፋል ደግሞ አንዱ ይመጣና እንደዚህ ብሎ አለ ከሌለ ከዛ አንድ ጥቅስ እኮ የለም ሰው ላይ እንዳወራ አይደል ይፈያል እንዴ ሰው ላይ እንዳወራ መጣም ቅዱስ ይያለ እና እናንተ ምን ያሰባችሁት እንደዛ ልትወሩ መምራ እንደዛ ልትወሩ ሌላ ፍላጎት ካላችሁ እንደፈለጋችሁ ኦርቶዶክስ ግን ይቻላልች ኢትዮጵያ ቤተክርስቲያን ይሄ አይደለም ስርዓቷ ህጓም ይሄ አይደለም አሪዮስ ተነሳ መልስ ነው የሚሰጠው አሪዮስ እየተባለ አይለፈልፍም መልስ ይሰጠዋል በእግዚአብሔር ቃል አፉን ትለስነዋለህ ምሩግ ታረጋዋለህ እንደ ግድግዳል እንደ ሲሚንቶ ይለሰናል የነ መቅዶኒዮስ አፍ ይዘጋል ራእይ ላይ ምንድነው ያለው 12 መጨረሻ ላይ ዘንዶ ውሃ ፈሰሳለ ሴቲቱ እንድትወሰድ ምድር ደግሞ ምን አረጋች ረዳቻት ምድር አፋን ከፍታ ያን ውሃ ወጣችው ምድር እኮ ሊቃውንት ናቸው መምህራን ናቸው እናንተ እኮ እንደዛ ናችሁ መምህራን ምዕመናንም እንደዛ ናችሁ ሴቲቱን ድንግል ማርያምን ነው ከኋላው ውሃ ፈሰሰ እሷ አርጋለች ተነስታለች ሄዳለች ግን ብዙ መናፍቃና ካህዲያን አረማውያን ተነሱ አንተ ሴቲቱን ረዳቻት ይሉ በቃልህ ትረዳሃለች እሷ እንጂ አንተ ትረዳት በቃልህ ስለዚህ እግዚአብሔር ቃል በሙላት ይኖርባችሁ የሚሰማ ጆሮ ያለው ይስማ ኢየሱስ ክርስቶስ እንዴት ነው ያስተማረን ቅዱስ ጳውሎስ እንዴት ነው ያስተማረን ሐዋርያት እንዴት ነው ያስተማሩት ነቢያት እንዴት ነገሩን ለካህዲው መልሳት ተስታርለም ድብና አርገ መልስ ስጥ እዚህ በፊትም ይያል ስጠው ግን ከሱ ጋራ አይደለም ነገር ከሚልከው ኃይል ጋር ነው ማነጣጠር ያለብን እሱ ላይ ነው ስለዚህ ቃልህን አሰላስላለሁ ከተዛዛ አታርቀኝ በምን ያረት ወደዛ ፍኖቶ በአቂበ ነብይካ ቃልህን ንግግርህን በመጠበቅ ነው ተመልከቱ አንድም በማንበብ ነው እያለ የሚናገረው ልበ አምላክ ዳዊት ይሄንን ነው እንጂ ለጎልያድ አንዷ ጠጠር ትበቃለች እኮ ከሶስቱ ጠጠር አንዷ እኮ ትበቃለች ከአምስቱ ጠጠር እኮ አንዷ ትበቃለች አምስት አይደል ያነሳው ከዛ እንደ ሶስት አንድ አምስቱ አይማደ ሚስጥር ናቸው ባንዷ በሚስጥር ስጋዊ ተመታኩ ዲያብሎስ ሶስቱ አብ ወልድ መንፈስ ቅዱስ ናቸው በቀራንዮ ተሰቅሎ ወልድ ታዲያ እሱን መናገር አይሻልም እንዴት ነው አካሄዳችን ታዲያ ወደፊትስ ስለዚህ በምንችለው አቅምኛ መምህራን እየደከመን ወደ እናንተ ምናመጣውን ቃል ደግሞ እናንተ ደግሞ ትለን ራሱን ከፍ የሚያደርግ ሁሉ ይዋረዳል በማቴዎስ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው የሚል ቃል ታያላችሁ
አንቀጸ ብፁዓንን ሲያስተምር ጌታ በመንፈስ ድሃ የሆኑ ብፁዓን ናቸው። ይሄ ማለት የሥጋ ድህነት አይደለም። የሥጋ ድሃ መሆን ጽድቅ ነው ብላችሁ የምታስቡ ካላችሁ ከናንተ በላይ ሞኝ ማንም የለም። የመንፈስ ድህነት ማለት ራሱን ከፍ የሚያደርግ ማለት የሌለው ማለት አይደለም። እያለው ነው። እያለው ራሱን ትሁት የሚያደርግ አንዳንድ ሰዎች ትንሽ ሲኖራቸው አይቻሉ ጥጋባቸው በቃ አካሄዳቸው ይለወጣል፣ አነጋገራቸው ይለወጣል፣ ድሃ ቢያዩ ይንቃሉ፣ ራሳቸውን ከፍ ያደርጋሉ፣ ተማርን ብለው ሌላውን እንደ ደንቆሮ ያዩታል፣ ዝቅ ያረጉታል፣ ከኔ በላይ ማን ነው ያለው ይላሉ። አንዲት ትንሽ ነገር ከሰሩ ሰማይና ምድር አይበቃቸው። በቃ ሰማይና ምድር አይበቃቸው። አንዳንድ ሰዎች አሉ ሁሉ ነገር ለታይታ እንዲሆንላቸው አድርገው የሚያስቡ ሰዎች አሉ። እንዲታይላቸው በምድር ላይ እንዲታይላችሁ ከፈለጋችሁ በሰማይ ዋጋ የላችሁ። ሀብሉ እሴቶሙ ይላል፣ በረከታቸውን አተውታል ይላል ስለ ፈሪሳውያን። በሰው ፊት ነው ሲጸልዩ፣ ሰው ፊት ማዕዘን ቆመው። አሁን ብዙ ሰዎች ልታውቁ ትችላላችሁ። ፈለፊት መንገድ በቃ በሰው ፊት አድርገውታል፣ ዋጋቸው በሰው ፊት ነው፣ በሰማይ ዋጋ የለውም ይላል። ስለዚህ የምታረጉት ሁሉ ለእግዚአብሔር ክብር አድርጉት። የምናደርገው ሁሉ ለእግዚአብሔር ክብር እናድርገው። ስለዚህ ራሱን ከፍ የሚያደርግ ይዋረዳል ማለት በሁሉም ነገር ላይ የሰጠን እግዚአብሔር ስለሆነ ነው። ሰጪ እግዚአብሔር ነው። ዕውቀት ቢሆን የሰጠን እግዚአብሔር ነው። በዕውቀታችን ልንኩራራበት ሌላው ልንንቅበት አይደለም። ተመልከቱ፣ ሁሉ ነገር ቢሰጠን እግዚአብሔር አምላክ እሱ ለኛ የሰጠው ነው። ስጦታ ነው፣ የራሳችን አይደለም። ገንዘብ ማን ይዞ ይሄዳል? ከናቱ ማህፀን ጀምሮ ራቁቱን የመጣ ሲሞት ራቁቱን አይደል? ማን ይዞ ይሄዳል? ሰማይ ጠቀስ ህንጻ ቢሰራ ይዞት ይሄዳል? ይዞት አይድም እኮ የለም። ስለዚህ ራሳቸውን ከፍ የሚያደርጉ ሰዎች ሁሉ ይዋረዳሉ። ራሱን ዝቅ የሚያደርግ ከፍ ይላል ማለት የትህትና ትምህርት ነው። ትሁታን እንድንሆን ነው። በዚህ የግብረ ገብ ትምህርታችን ውስጥ የምናየው፣ በዚህ የሥነ ምግባር ትምህርታችን ውስጥ የምናየው መንፈሳዊ እድገት እንዲኖረን ነው። ማደግ አለብን። ሁሌ ህፃን ይኮናል እንዴ? ጳውሎስ ሐዋርያ ሁሌ ወተት ትፈልጋላችሁ እንዴ? አጥንት መጋጥ በምትችሉበት ሰዓት ይላል። አሁን እኮ የኛ የኦርቶዶክስ ምዕመናን እኮ እንደገና ወደ ኋላ እኮ ነው የተመለስነው። ቃሉን ረስተን እግዚአብሔርን ትተን ከቅዱሳንም ተጣልተን አብዛኛው ትውልድ እኮ እንዲህ ሆኗል። ቅዳሴ አያስቀድስም፣ ከእግዚአብሔር ቃል ጋር ርቋል። ሐሜትና ስድብ ከንቱ የሆነ ነገርን መከተል ጀምሯል። ስለዚህ እግዚአብሔር ደግሞ በረከቱን ያርቃል፣ ይነሳል። የሐሜት ነገር፣ የስድብ ነገር፣ የኃጢአት ነገር ባለፈው ትምህርትም እንዳየነው ወደ ውስጣችሁ በገባ ጊዜ እግዚአብሔር እየሸሸ ይሄዳል፣ ቦታውን ይለቃል። ያ ደግሞ ደስ የሚለው ሰይጣን ስለሆነ እየመጣ የሰው ልጆችን ልቡና ይቆጣጠራል። ልቡናህን ሰይጣን እንዳይቆጣጠረው ከእግዚአብሔር ጋር መኖርን ወቅ። ልቡናሽን ሰይጣን እንዳይቆጣጠረው ከእግዚአብሔር ጋር መኖርን ታውቂ ዘንድ እግዚአብሔር ይናገራል። ራሱን ከፍ የሚያደርግ ሁሉ ይዋረዳል። ራሳቸውን ከፍ ያደርጉ ሁሉ ተዋርደዋል። ናቡከደነጾር 7 ዓመት ለምንድን ነው አውሬ ሆነው? ባቢሎንን በቀኝ የሰራኋት ባቢሎን እኮ አለ። ራሱን ፈጣሪ ያደረገ እኮ እቺ ባቢሎን በቀኝ የሰራኋት ባቢሎን ነች አለ እኮ። የብርታቴ ውጤት ነች አለ። በዛ ምክንያት ለ7 ዓመት አውሬ እንደሆነ ሳር በላ ከአራዊት ጋር ኖረ ብሎ ይነግረናል። በኋላ ነው ልዑልን ባረኩት አይኖቼን ቀና ብያነሳው እግዚአብሔር አለ ብሎ ያኔን የተፈወሰው። ራሱን ከፍ የሚያደርግ ይዋረዳል። እሱ እንደውም እግዚአብሔር መርቶት እነ ዳንኤልም ስለነበሩ በዘመኑ ጸልየውለት ከ7 ዓመት አውሬነት ተለውጧል። ሰዎች እኮ አውሬ ይሆናሉ። ሰው ይመስላሉ እንጂ አውሬ ይሆናሉ። ባህሪያቸው ሁሉ አውሬ ይሆናል። አውሬ ተናካሽ ነው፣ ይናከሳሉ። አውሬ ይጮሃሉ። ትውልዱ እንደዚህ ነው የሆነው። አንዳንዶች አራዊት ደግሞ የማይጮሃሉ፣ እንደ እባብ አይነት እንደ ዘንዶ አይነት ስልምልምልምልምልም እያሉ የሚገቡ የተስለመለመ የሚሄድ እንደሱ አይነት ነው። ደግሞ አፋችን አፍ ብቻ ስለሆነ ከመሪዎቻችን ጭምር እንደዚህ አይነት ሩክሰት ላይ የደረስንበት ሰዓት ነው። ልብና አፍ አይገናኝም። ስለዚህ ራሱን ከፍ የሚያደርገው ሁሉ ይዋረዳል ብሎ እግዚአብሔር ኢየሱስ ክርስቶስ በሚያስተምረን ሰዓት ልናቀው የሚገባው ምንድነው? ትሁታን መሆንን ነው። ራሱን ዝቅ የሚያደርግ ከፍ ይላል ማለት ዝም ብሎ ደግሞ ራሱን ዝቅ ያደርጋል ማለት በየሄደበት ሁሉ እኔ ማረባ ነኝ፣ እኔ እንደዚህ ነኝ፣ እኔ እንዲህ ነኝ እያለ ያወራል ማለት አይደለም። የሚታየው በተግባር ነው፣ በየዕለቱ ኑሮ ነው፣ በየዕለቱ እንቅስቃሴ ነው። በመስሪያ ቤት በኩል ከሰዎች ጋር ስትኖሩ በተለያየ መንገድ ያላችሁ እንቅስቃሴ ነው የሚወስነው። ስለዚህ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ዝቅ የሚያደርግ ግን ከፍ ይላል ብሎ ጌታችን ሲናገር ይሄንን እንድናስተውለው ይገባል። ስለዚህ ይሄን ትምህርት ያስተማረው 2 ሰዎች ይጸልዩ ወደ መቅደስ ሄዱ ይላል። እሺ በመጀመሪያ እነዚህ 2 ሰዎች የሚጸልዩትን ጸሎት ይሁንና ለናንተ
ቃሉን የምታውቁት ሰዎች እሰየው እሺ ግን ዝም ብላችሁ ስታዩ እንደ ዓለማዊ ፍርድ አሁን ዓለም እንደምትፈርደው ዓለም ሰዎች አሁን እንደሚፈርዱት የብዙዎች ልቡና እንደሚፈርደው እዚህ ጋር ራሳችሁን መመዘን ትችላላችሁ ይሄ የስነልቦናዊ የስነ አእምሮአዊ ጥያቄ ሊሆን ይችላል ሳይኮሎጂካል በሆነ መንገድ ማለት ነው ራሳችሁን የምትመዝኑበት ነገር ይኖራል እነዚህ ሁለት ሰዎች ሊጸልዩ ወጡ ታሪኩን ልንገራችሁና ፍርዳችሁን ስጡ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ አንዱ ፈሪሳዊ ነው ሁለተኛው ቀራጭ ነው ሁለቱም በአንድ መቅደስ ውስጥ ሊጸልዩ ነው ሄዱት ጸሎታቸውን ጌታ ይነግረናል ምን ብለው እንደጸለዩ ፈሪሳዊው በልቡ ምን ብሎ እንደጸለየ ሲነግረን እንዲህ አለ በልቡ ክርስቶስ በልቡ ያለውን ስላወቀ ነው የነገረን እንጂ እኛ እናውቅ ግን ያለውን ጸሎት ስሙ ፈሪሳዊው እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ ቀራጩ እዛ ቆሟል አሁን የጸሎቱን ስሙት እግዚአብሔር ሆይ አመሰግንሃለሁ እንደ ቀማኞች ስላላደረከኝ እንደ አመፀኞች ስላላደረከኝ እንደ አመንዝሮች ስላላደረከኝ አመሰግንሃለሁ አለ ስለዚህ ይሄ ሰው ከጸሎቱ እንደምትረዱት አመሰግንሃለሁ ያለው ቀማኛ አይደለም አመንዝራ አይደለም እንደሌሎች ሰዎች አመፀኛ አይደለም እንደገና ደግሞ አራተኛ እንደዚህ ቀራጭ ወላድ ቀራጭ ማለት ገንዘብ የሚቀርጡ ሰዎች ናቸው ታክስ ኮሌክተር ግብር የሚሰበስቡ ሰዎች ናቸው እነዚህ ደግሞ ብዙ ጊዜ ለራሳቸው ገንዘብ ይሰርቃሉ ለራሳቸው ገንዘብ ስለሚሰርቁ ያሉበት ብቻ ገንዘብ ቦታ ስለሆነ ንጹሃን ሰዎች እንኳን ቢኖሩ ይሄ ሞሽላቃ ይሄ ሌባ ነው የሚባሉት ንጹህ ሰዎች እኮ አሉ አሁን አንዳንድ በውጭ ሀገርም ገንዘብ የሚገኝባቸው ቦታዎች የምትሰሩ ሰዎች አላችሁ በአገር ቤትም እንደዚሁ ንጹሃን ናችሁ ቅዱሳን ናችሁ እናንተ የምትሰሩት ለፍታችሁ ነው ምንም ብትሰሩ ምንም ብትለፉ እኮ ዘርፎ እኮ ነው የሰራው ነው የምትባሉት በገንዘባችሁ በላባችሁ የሰራችሁትን እንኳን ስለዚህ ቀራጩ ቆሟል ቀራጮች ገንዘብ የሚሰበስቡ ናቸው ከገንዘብ ጋር የተገናኘ ስራ ነው ስለዚህ እነዚህ ሰዎች ብዙ ጊዜ ገንዘብ ይሰርቃሉ ተብሏል ስለዚህ ይሄ ሰው አራት ነገሮችን ጠቀሰ አንደኛ ቀማኛ አላረከኝም አለ እንደ ቀማኞች ስላላረከኝ አለ ሁለት እንዳመፀኞች ስላላደረከኝ አለ ሶስተኛ እንደገና ደግሞ እንደ አመፀኞች ስላላደረከኝ እንደ ቀማኞች ስላላደረከኝ እንደ አመንዝሮች ስላላደረከኝ አለ አራተኛ እንደዚህ ቀራጭ ስላላደረከኝ አለ እንደውም አለ ጨመረ ሌላ በሳምንት 2 ቀን ጾማለሁ ፈሪሳውያን ማክሰኞና ሐሙስን ይጾማሉ በእስራኤል ጥንት በብሉይ ዘመን ፈሪሳውያን ማክሰኞና ሐሙስን ይጸልያሉ ኋላ ላይ ክርስቶስ ሲመጣ ወደ ሮብና ወደ አርብ የተለወጠው ጸሎት ጾም እኛ ምን ጸልየው እሱን የሚያሳይ ነው ስለዚህ ክርስቶስ በረቡ ምክር ጸንቶበታል ሊይዙት በአርብ ተሰቅሏል እሱን አስበን እንጸልያለን ለማንኛውም ይሄ ፈሪሳዊ አመሰግናለሁ አለ አመሰገነ እግዚአብሔርን አመሰገነው ከማንኛውም ሁሉ አስራት አወጣለሁ አለ አቤት ጽድቁ የዚህ ሰው ገንዘብ እሰጣለሁ አለ ገንዘብ እሰጣለሁ አስራት አወጣለሁ አመሰግናለሁ ጽድቁ ብዙ ነው እንዳልኳችሁ በየሳምንቱ 2 ጊዜ ጾማለሁ ከማናቸውም ሁሉ አስራት አወጣለሁ አለ የዚህን ሰውዬ ስራዎች ይው እግዚአብሔርን ያመሰገነበት መንገድ ስንት ነው ብዙ ነው አንድ ቀማኛ አይደለሁም 2 አመፀኛ አይደለሁም 3 አመንዝራ አይደለሁም 4 እንደዚህ ቀራጭ አይደለሁም 5 አስራት አወጣለሁ ገንዘቤን እሰጣለሁ 6 እጾማለሁ ስለዚህ ጌታ ሆይ አመሰግንሃለሁ አለ ቀራጩም ይጸልያል የሁለቱንም ጸሎት የሚያቀው በልባቸው ነው የሚጸልዩት እግዚአብሔር ነው ቀራጩ ደግሞ ምን አለ እንዲህ አለ ሲጸልይ በሩቅ ቆሞ
ወደ መቅደሱ መጠጋት አልፈለገም በሩቅ ነው ቆመው አይኖቹንም ወደ ሰማይ ሊያነሳ እንኳን አልወደደም ትቢት አይደለም አልወደደም ነገር ግን አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር የቀራጩ ጸሎት ደግሞ አንድ ነገር ነው ያረጋው አንድ ነገር ነው በቃ ትሁት ነው በውስጡ ግን ይው አንድ ወደ መቅደሱ እንኳን ለመግባት አልደፈረም ወቆመም ከሩቅ ነው ቆመው ቆመ እንዲህ ደግሞ ብሎም አይኖቹንም ለማንሳት አልወደደም 3 ኃጢአተኛ ነኝ በደለኛ ነኝ አለ 5 ደረቱን ይመታ ነበር ይሄ ቀራጭ ያኛው ከሩቅ ይጸልያል መቅደስ ውስጥ ነው ያለው ከሩቅ ቀራጩን አይቶታል ፈሪሳዊ የጸለየውን ጸሎት የሰራውን ስራ አይታችኋል ቀራጩ የጸለየውን ጸሎት አይታችኋል አሁን እናንተ አሁን ካያችሁት ፍረዱ ብትባሉ ምን ትፈርዳላችሁ ያሁን ሰው የሚፈርደው ምንድነው የሚያየው ምንድነው አፍ ነው የሚያየው ብዙ ደግ የሰሩ ሰዎች አይገልጡም ብዙ መልካም ያደረጉ ሰዎች ሁሉ አይገልጡም ይሄ ፈሪሳዊ ይለፈልፋል አስራት አወጣው በሳምንት ጾማለሁ አመሰግናለሁ ቀማኛ ስላላደረከኝ አመፀኛ ስላላደረከኝ አመንዝራ ስላላደረከኝ እጾማለሁ አመሰግናለሁ እንደዚህ ቀራጭ እንደዛ ቀራጭ ስላላደረከኝ አመሰግናለሁ ይያለ ጸለየ አሁን ያለው ትውልድ የሚፈርደው በዓለማችን ሁኔታ ፈሪሳዊው ጻድቅ ነው ለምን ይጾማል እሱ 2 ቀን በሳምንት ማክሰኞን ይጾማል ሐሙስን ይጾማል ገንዘቡን እኮ ሰጠ ይሰጣል ገንዘቡን ከከማኞች ጋር እኮ አይውልም ከአመንዝሮች ጋር ቦታ የለውም ከአመፀኞች ግን ጋር አይገናኝም ዓለም የሚፈርደው ለማን ነው ለፈሪሳዊው ነው ያኛውማ ይወቀሳል ይሄ ኃጢአተኛ ይሄ ዘራፊ ይሄ ሌባ ይሄ ቀራጭ ይሄ ግብር ሰብሳቢ ለመንግስት እኮ አይሰጥም ለራሱ ነው እንዳልኳችሁ የሚያረጉ ሰዎች አሉ አብረው ደግሞ ከኑግ ጋር የተገኘሽ መጭ አብረሽ ተወቀጭ ይላሉ አብረው የሚወቀጡ ደግሞ ሰዎች ይኖራሉ እግዚአብሔር ከለላ ይሁናቸው ልባቸውን ስለሚያውቁ ምንም አይመስላቸውም እንደዚህ አይነት ሰዎች ንጽህናን ሲሰሩ ራሱ እግዚአብሔርን አምነው ስለሆነ ምንም አይነት ነገር ቢመጣ ከእግዚአብሔር ጋር ተመርኩዘው ስለሚሰሩት ብዙም የሚያስጨንቃቸው ነገር አይኖርም በሰው ፍርድ ግን ይሄ ነው እናንተስ ምን ብላችሁ ትፈርዳላችሁ ፈሪሳዊው ጻድቅ ነው አይደል ያኛውማ ኃጢአተኛ ነው ብሏል ኃጢአተኛ ደረቱን እየደቃ አቤት ይሄ በደለኛ ይው ምን ሰርቶ ይሆን እንዲ ደረቱን የሚደቃው ማገባን ውስጥ እኮ ስንገባ ነው እንደው አንዳንድ የሚባል አባባል አለ እኔ በጽሁፍ አላገኘሁትም እንጂ 99 ያለም 99% ያለም ሰው የሚሞተው በማያገባው እየገባ ነው የሚል ጽሁፍ ላይ አላገኘሁትም ሰው ሲል ሰምቼ ነው በዚህ ጥቅስ እንዳትጠይቁኝ ሰው ሲል ሰምቼ ነው እውነት ነው እኮ ግን በማያገባው እየገባ የሚሞተው ሰው ብዙ እኮ በሌለበት ነገር ሁሉ ስለዚህ ጌታችን ኢየሱስ ክርስቶስ ራሱን ከፍ የሚያደርግ ሁሉ ግን ምን አለ ይዋረዳል በቃ ይሄ ነው ዓለማችን እርግጥ ደስ ይለዋል በጣም ደስ ይለዋል ራሱን ከፍ የሚያደርግ ሰው ነው በቃ የሚደነቀው ራሱን የሚያኩራራ ነው የሚደነቀው ባነጋገሩ ራሱ ምንድነው ዳሃ ይመስል ሰላምታ በዛ የሚባል ነገር እንደዚህ ነገር ሰምታችኋል እንደምን ዋላችሁ ደህና ናችሁ ጤና ይስጥልኝ እያለ እንደዚህ ትሁት የሆነ ሰው በቃ ዳሃ ነው እንዲህ ከሆነ ለዘላለም ዳሃ እንሁን እግዚአብሔርን አመስግነን ሰዎችን ሰላም ብለን ለዘላለም ዳሃ እንሁን ጥብርር ሲል ግን በቃ እሱ ነው በቃ ሀብታም ነው በቃ እንደው መሬትን ለመርገጥ የሚጸየፍ በተለይ ኢትዮጵያ ውስጥ ከሆነ ደግሞ እንደዚህ ማሽከርከሪያ ትደረግና የመኪና ቁልፍ ካለች እንዲህ ትደረጋለች ትሽከረከራለች እንደዚህ ይዘዋት እንዲህ ያረጋታል እንዲህ ያንጠለጠለ የሚገባ ሰው አለ እንዲታይለት ነው አንዳንድ ሰዎች አሁን ሱፍ ላይ እዚህ ጋር ያለውን ነገር ግማሾቹ ይተውታል ቢተውት አንዳንዶቹ የሚተውት ዝም ብሎ ልብሱንም እንዳያበላሸው ሲነሳ እንዳያበላሽ
ስለዚህ ዝም ብሎ ምንም ችግር የለም ይተውታል አንዳንድ ሰዎች ደግሞ ያችን የሚተዋት ሆነ ብሎ የልብሷ ማርክ እንድትታይ ነው የልብሷ ማርክ እንድትታይ ነው አንዳንድ ሰው ድንገት አዲስ የሆነ እንደው እንትን አድርጎም ከመጣ እንደ ወርቅ አድርጎ እንደው እዚህ ላይም ከመጣ እንዲታይለት የሚፈልግ ሰው አለ ሲያወራው እንዴ ያለ የሚያወራ ሰው ይኖራል ይሄ ከንቱ ነው ለታይታ የሚሆኑ ነገሮች ያ ማለት መልካም ስራችሁን አትግለጡ ማለት አይደለም ይገባችኋል መልካም ስራችሁን አትግለጡ አይደለም በመልካም ስራችሁ ግን በትቢት አትውደቁ ነው እንጂማ ከፍበሉ ከፍ ያርጋችሁ ስሩ ጾሙ እንዴ መጾም ክልክል አይደለም ደግነት ነው መጾም እንዴ ከኃጢአተኞች መራቅ አመፀኛ ለመሆን በደለኛ ከኃጢአተኞች መራቅ የሚለውን እንኳን ተው ሁላችንም ኃጢአተኛ ነን ቀማኛ ለመሆን ግን አመፀኛ ለመሆን አመንዝራ ለመሆን ግን የሚመረጥ ነገር ነው መጾም የሚመረጥ ነገር ነው ማመስገን የሚመረጥ ነገር ነው ግን ለመኩራራት ነው ያደረገው በቃ አለቀ ሀጉሉ ሴቶሙ በመድር ላይ ቀረዋጋቸው ያለው ይሄንን ነው ግብረ ገብነት ማለት እንግዲህ ይሄ ነው ስነ ምግባር ማለት ይሄ ነው መንፈሳዊ እድገት ማለት ይሄ ነው ማደግ ነው በእግዚአብሔር ፊት ማንንም ንጹህ የለም ሰማያት እንኳን በፊት ንጹህ አይደሉም እኮ ነው ያለው ቅዱስ ዳዊት ሰማያት እንኳን በፊት ንጹህ አይደሉም ምን ማለት ነው መላእክት እንኳን ሲል ነው ሰማያት ሲል ይሄን ሰማይ አይደለም ወይም ሰባቱን ሰማያት መላእክት እንኳን በፊት ንጹህ ከእግዚአብሔር ንጽህና አቋያ መላእክት እንኳን ንጹህ አይደሉም እኛማ ኃጢአተኞች በደለኞች ነን ስለዚህ በሃይማኖት ቤት ሆነን ለካህናትም ለምእመናንም ራስን እንደ ጻድቅ ማየት በቃ ደስ ሲለን አቤት ሰይጣን ጮህለት ተብሎ አቤት ደስ ሲለው አንዳንድ ሰው በቃ ጮህለት እኮ እሱ በቃ እንደዚህ ነው ሲወራ ዓለም ላይ ደስ ይላቸዋል ሰው እንዲሰማቸው ብለው ሁሉ የሚያስደነብሩ ሰዎች አሉ 10 ዘንዶ በዚህ ጋር መጥቶልሃል ይላል ወየውልህ በዚህ በኩል ደግሞ 18 ዘንዶ መጣ አንዱ በ4 ኪሎ በኩል ነው አንዱ በ6 ኪሎ ሁሉ 4 ኪሎ ነው 4 ኪሎ ቤተ መንግስት ስላለ ዘንዶ ኢትዮጵያ ብቻ ነች እንደ ዘንዶ የሚከባት እና አሜሪካ በርኩሰት የተመሉ አይደሉም እንዴ አውሮፓ በርኩሰት የተመላ አይደለም እንዴ እንደ እግዚአብሔር ቁጣ በቃ ኢትዮጵያን ብቻ ነው የሚቀጠቅጠው የኔና የናንተ ባህሪ ያለ መስተካከል ነው እንጂ የሥራ ልግምተኝነታችን ሰነፎች መሆናችን ነው እንጂ እርስ በርስ አለመዋደዳችን አለመከባበራችን ለረከሰ ፖለቲካ መንበርከካችን ነው እንጂ ብንተባበር የኢትዮጵያ ልጆች በፍቅር ብንጸና ባንድነት ብንጸና ዘረኝነት ጎሰኝነት ከንቱ የሆነውን ነገር ትተን በህብረት ብንቆም እኮ የበረከት ምድር ነው ያለ አየሩ የበረከት ምድሩ የበረከት ሰማዩ የበረከት ሰው ሁሉ የበረከት እኮ ነው ሰውን ግን ወደማይሆን አቅጣጫ እየወሰዱት ከንቱ የሆነ ስራ እየተሰራ እንጂ ቅዱስ ህዝብ ነው ራሳቸውን ከፍ በዘር ከፍ አቤት አሁን የመጣው ደግሞ ተወድቃለህ በዘር ራስን ከፍ የምታረግ አንድ አባባል አለ አንድ አሜሪካዊ ነኝ ብሎ ቢኩራራ ጃፓኑ ደግሞ ሺህ ጊዜ በልጣል ብሎ መኩራራት ይችላል ምን መብት ነው ለመናገር ምን አለ በዘር በጎሳ ራሳቸውን ከፍ ያደርጉ ሰዎች የሉ የኔ ዘር ነው የሚሉ ሰዎች የሉ የኔ ጎሳ ነው የሚሉ ሰዎች የሉ እንደሱ አይደለም ይወድቃል አይቀርም አይጸናም ማን ደስጠና ይጸናሉ ማን ደበረታ ይበረታሉ አይሆንም እግዚአብሔር የሚሰራውን ማየት አይሻልም ራሱን ከፍ የሚያደርግ ይዋረዳል ራሱን ዝቅ የሚያደርግን ከፍ ያደርጋል ዓለምን ማለፈሪሳዊ ፈረደ እንግዲህ አፉን አይቶ የሚናገረውን አይቶ ይጾም አይጾምም እኮ አይታወቅም እኔ እኮ አመፀኛው አመንዝራው እኮ እሱ እኮ ነው ፈሪሳዊ አመሰግናለሁ አመፀኛ ስላልሆንኩ እንጂ አመፀኛው እኮ እሱ ነው እዛው እኮ ነው ሰው መናቅ የጀመረው እኮ ቀራጩን እያየ እኮ ደረቱን ሲመታ አምላክ ሆይ እንደዚህ ኃጢአተኛ ስላላደረከኝ አመሰግናለሁ አለ እኮ ያ ደግሞ እኔ ኃጢአተኛ በደለኛ ነኝ ይቅር በለኝ ማረኝ ፊትህን እንኳን ማየት አልችልም በደለኛ ነኝ አለ አቤት ዛሬ አንዳንድ ጊዜ ምንንቃቸው ሰዎች ምትንቋቸው ሰዎች በጽድቅ ይቀርሟቸዋል ፈሪሳውያንን ጌታ ምንድነው ያላቸው ራሳቸው እስራኤላውያንን አይሁዳውያንን አሕዛብ ይቀርሟቸዋል መንግስተ ሰማያት በመግባት አላላቸውም አንዳንድ ጊዜ ውስጥ ገብታችሁ ከምታስቀድሱት በላይ አንዳንድ ሰው የለም እንዴ እኔ ድሮ አስተምር ነበር ደስ ላይ ልጅ ይሆናል ረጃጅም ቀሚስ ለብሰው ረጃጅም ምላስ ያላቸው ሰዎች አሉ ሰው የሚነድፉ እንደ እባብ እንዲህ አውጥተው የሚነድፉ አሉ ሐሜተኞች ቤተክርስቲያን ውስጥ እንኳን ሳይቀር ስለዚህ ቤተክርስቲያን ውስጥ ኖረንም እኮ ችግር የለም ባህር ውስጥ እኮ ያለ ድንጋይ ዋና አይችልም አሳ ነው የሚዋኘው ድንጋይ ነው መለወጥ ነው መቀደስ ነው ንስሐ ህይወት ነው ራሱን ከፍ የሚያደርግ ይወድቃል ራሱን ዝቅ የሚያደርግ ከፍ ይላል ራሳችንን በትህትና እንያዘው ሁሉ ጊዜ ትህትና እኮ ነው ገንዘብ ትልቅ የሚያደርገው ትህትና ነው እንጂ ትዕቢትማ ውድቀትን ነው የሚያመጣው ትዕቢት ትንቢት ነው ውድቀት ፍጻሜ ነው
ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። ምሳሌ ነው። ራሳቸውን ጻድቃን እንደሚያደርጉ በራሳቸው ለሚታመኑ የተሰጠ ትምህርት ነው። እኔ ብቻ ለሚሉ ሰዎች የተሰጠ ትምህርት ነው። ሌላውን ለሚንቁና ለሚያንቋሽሹ የተሰጠ ትምህርት ነው። ዛሬ በኦርቶዶክስ ተዋሕዶ ቤተክርስቲያናችን ውስጥ እኮ ብዙዎች ወደ ምንፍቅና የሄዱበት መንገድ እኮ ስናየው አንዳንድ እኮ ፈሪሳውያን በውስጥ ተገትረው ነው። ብዙ ጊዜ የዘኬዎስን ትምህርት እኔ ትንሽ ለወጥ አድርጌ የምሰጠው አስተጣጣለኝ። ዘኬዎስ ቁመቱ አጭር ስለሆነ ክርስቶስን ማየት አቃተው የሚለው ቁመቱ አጭር ስለሆነ አይደለም እላለሁ። እኔ ደግሞ ክርስቶስን ማየት ያቃተው ረጃጅም ሰዎች ከፊቱ ተገትረውበት ነው። ዛፍ ላይ ወጥቶ አየው። ኃጢአተኛ ጋር ሊበላ ገባሉት። ጌታ ና ዘኬዎስ ውረድ፣ ቤት ገባለሁ፣ የአብርሃም ልጅ ነው መዳኑ ነው። ቤቱ ገባ፣ ዘኬዎስ ቤት፣ ቀራጭ ቤት ገባ፣ ኃጢአተኛ ቤት ገባ አሉ ፈሪሳውያን። አቤት አወሩ። አቤት ዛሬ ፌስቡክ ቢኖር ኖሮ ፈሪሳውያን ምንድነው የሚሰሩት? አይሁድ ምንድነው የሚሰሩት? መጸባህን ምንድነው የሚሰሩት? ሁሉስ ምንድነው የሚሰሩት? ይሄ ቴክኖሎጂ የዛን ጊዜ ቢሆን ኖሮ ያኔም ቢሆን አልተቻሉም። ይሄው ከቀራጩ ኢየሱስ ክርስቶስን የሚያማ ትውልድ አምላኩን የጠቀመውን እውሩን ያበራው፣ ለምጻም ያነጻው፣ ጎባጣ ያቀናው፣ ሽባ የተረተረው፣ ሙቱን ያነሳለትን የድንግል ልጅ የአብ ልጅ ኢየሱስ ክርስቶስን የሚያማ ትውልድ ይሄው ከቀራጭ ጋር ገባ፣ ከኃጢአተኛ ጋር ይበላል ይጠጣል። ያ ደግሞ ዘኬዎስ ምን አለ? አምላኬ ሆይ በድያለሁ፣ የካስኩት ነው የበደልኩትን እክሳለሁ እጥፍ አድርጌ ይሄው ብሎ ኃጢአቱን ዘርግፎ ንስሐ ገባ። ለዚህ ቤት መዳን ሆኖለታል አለ ጌታ። ለአብርሃም ልጅ መዳን ሆኖ የአብርሃም ልጅ ነው አለ። አብርሃምን ምንድነው ያለው? ከነዚህ ድንጋዮች ልጆች ሊያስነሳለት ይችላል አላላቸው? አብርሃም አባት አለኝ በማለት አይደለም ብሎ ማቴዎስ 3 ላይ ታችሁታል ስትመለከቱ። ዮሐንስ መጥምቀ መለኮት ሲያስተምር ጌታችን ራሱ ኢየሱስ ክርስቶስ የተናገረው እኔ ከአብርሃም በፊት የነበርኩ ነኝ እያለ ድንጋይ የሚለው ድንጋይ የሚያመልኩ ሰዎችን ይለውጥለታል፣ ለአብርሃም ልጅ ያደርግለታል። በአብርሃም ኪዳን፣ በአብርሃም ቃል ኪዳን፣ በይስሐቅ ቃል ኪዳን፣ በያዕቆብ ቃል ኪዳን ዘማዊ የነበረውን ዮሐንስ አፈወርቅ ሊቁ እንደሚናገረው በረከቱ ይደርብንና ድንግል ያደርገዋል እንደተባለ ቡና ቤት ስትሰራ ሴተኛ ዳሪ የተባለችውን የሚቀድስ እግዚአብሔር ነው። በሩቅ ነው የሚቆሙት ፈርተው። እነዚህ እንኳን ውስጥ ገብተው የሚያምሱ አሉ፣ ውስጥ ገብተው የሚያተራምሱ አሉ። ስለዚህ እግዚአብሔር ምን ይላል? ራሱን ከፍ የሚያደርግ ይወድቃል። ከሰው ልጆች ጋር በፍቅር እንድንኖር ነው ትምህርቱ። ማንንም እንዳትንቁ ነው። ራሳችሁን ይሁ የእግዚአብሔር ቃል እኮ መስታወት ነው። ይሄ የእግዚአብሔር ቃል መጽሐፍ ቅዱስ መስታወት ነው። ገለጥ አርጋችሁ ስታዩት የሚያሳያችሁ ራሳችሁ ነው። መስታወት ፊት ቆማችሁ የሰው ፊት ታያላችሁ? ራሳችሁን አለምታዩት? ይሄ ራስን ነው የሚያሳየው። ራሳችሁን ይዩበት። ሌላ የሚያሳየው ነገር የለም። ራሳችሁን ይዩበት። በቃ እንደናንተ እኮ ነው መስታወት እኮ የናንተን መልካችሁን ነው የሚያሳየው። የናንተን መልክ ገልብጦ ያሳያችሁ። የምታረጉትን ነው። በስቆ ይስቃል። መስታወት ሲቆማች ብትሉ በስቆ ይስቃል። ብታለቅሱ ደግሞ ወየው ብትሉ ያለቅሳል። የናንተን ነው የሚያንጸባርቀው። የልባችሁ ነው ፊታችሁ ላይ የሚንጸባረቀው። በክርስቶስ ፊት የሚመጣው የራሳችሁ ነው እንጂ ሰውን መክሰስ አይደለም። ብዙ የሚባል አባባል አለ። አንድ ጣትን እንዲህ ስታረግ ሶስቱ ወደ አንተ ነው የሚባል አባባል አለ። አንዱን ጣት እንዲህ ስታረግ። ስለዚህ እግዚአብሔር ሳይፈርድባችሁ በራሳችሁ ፍረዱና ኦ ንጉስ ፈታይ ከበረእስከ እንዳለው ነብዩ ናታን ዳዊትን ንጉስ ሆይ በራስ ፈረድክ እንዳለው በራሳችን እንፍረድ። በሰው አትፍረዱ። በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል። ለዓለም ፖለቲካ መሪዎችም እንደዚሁ ነው። የትላንቱን በሚሉበት ራሳቸው ካልተስተካከሉ እንደዛው ነው። ውጤቱም ያው ነው። እዩት ዓለምን። እስር ቤቱን ይቀያየሩታል አይቀርም። ነገ ደግሞ ሌላ ነው። መልካም ነገር እስካልሰራን ድረስ በረከት አናገኝም። ራሱን የሚያዋርድ ከፍ ይላል። ለማንኛውም ጌታ ታዲያ ፍርዱ ምንድነው? እሱ አፍ አይደለም ያው የልብ ዓለም እንደሚፈርደው አይደል። ራሱ መርምሮ ያውቀዋል፣ ሁሉን ያውቃል። ስለዚህ ምን አለ? ማንኛው ጻድቅ ሆኖ ወደ ቤቱ ገባ? ፈሪሳዊ ወይስ ቀራጩ ብሎ ጠየቃቸው። ነገሩ እነሱ መልስ የላቸውም፣ ሊሰጡትም አይችሉም እላችኋለሁ። ከዚያ ከፈሪሳዊ ይልቅ ይህ ቀራጭ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 8
እስከ ቁጥር 14 ድረስ የተጻፈው የኢየሱስ ክርስቶስ ትምህርት ይህ ነው። እግዚአብሔር ሆይ አንተ ቸር አምላክ፣ ይቅር ባይ አምላክ፣ ሁሉን የምታውቅ የምትመረምር ልብን ኩላሊትን የምትመረምር አምላክ ሆይ በራሳችን እንዳንታበይ ራሳችንን ከፍ እንዳናደርግ የትህትና መንፈስ በሁላችን ላይ አሳድር። በምድር ላይ እንደ ሙሴ ትሁት ሰው የለም ብለሃል። ሙሴ የተሰጠው ጸጋ ኃያል ነው። በስጋይም ቢሆን ጉልበቱ ኃያል ነው። በትምህርቱም የረቀቀ ነው፣ የተማረ ነው። የግብጽንም የኢትዮጵያንም ትምህርት የተማረ ነው። ግን እንደ ሙሴ ትሁት የለም። የሙሴን በረከት በኔ በእነዚህ በሚሰሙ ልጆች ላይ አሳድር። የሐዋርያትን በረከት አሳድርብን፣ የቅዱሳንን በረከት አሳድርብን። አንተ ያስተማርከን አምላክ ክብርና ምስጋና ለስምህ ይድረስህ። የምናረገውን ሁሉ በሰማይ በረከት የምናገኝበት አድርግልን። ቀኝህ የምትሰጠውን ግራህ አትወቅ ብለህ አስተምረህናል። አምላክ ሆይ ለደግ ነገር መገለጥ ያለበት ይገለጣል። በሌላው ግን አንተ አምላክ ሆይ መስዋዕታችንን ሁሉ ተቀበልልን። ወደ አንተ የምናቀርበውን ልመናችንን አትጸየፍብን። ንጹህን ዕጣን አድርገን የምናቀርበውን ጸሎታችንን ልበ አምላክ ዳዊት እንደ ንጹህ ዕጣን ተቀበልልኝ ጸሎቴን እንዳለ አምላክ ሆይ ጸሎታችን እንደ ንጹህ ዕጣን ተቀበል። ይቅር በለን፣ እራራለን። በደለኞች ኃጢአተኞች ነን። የስጋን ስራ እንሰራለን፣ የስጋን ሐሳብ እናስባለን፣ የስጋን መንገድ እንሄዳለን። አንተ ግን ቸሩ አምላካችን ሆይ የመንገድን የስጋን መንገድ ሳይሆን የመንፈስን መንገድ ምራን። የመንፈስን ሕግ አስተምረን። በጎ አምልኮትን በህሊናችን ጨምርልን። ድንግል ማርያም አትለይን። የነቢያት የሐዋርያት በረከት በሁላችን ይደር። ያስተማረን የመከረን ክብር ምስጋና ይግባው